በተለያዩ አካባቢዎች ቅዳሜና እሁድ የሚዘረጉ ገበያዎች ጊዜና ጉልበትን ከመቆጠብ ባሻገር በዋጋም የተሻሉ ናቸው ሲሉ ሲገበያዩ ያገኘናቸው ነዋሪዎች ለአሚኮ ሐሳባቸውን ሰጥተዋል። ምርቱን ቀጥታ ከአምራቾች ከማሳ ማምጣታችን ዋጋው ለህብረተሰቡ ተመጣጣኝ እንዲሆን አስችሎታል ሲሉም ነጋዴዎቹ አስተያየታቸውን ሰጥተዋል። ራሄል ደምሰው ተጨማሪ አላት። አሁን የምንገኘው በአዲስ አበባ ሴቶች አደባባይ ቅዳሜና እሁድ የሚዘረጉ ገበያዎች መካከል ነው። በዚህ ገበያ ላይም የአትክልትና ፍራፍሬ ሽያጮች ይከወናሉ። ገዥና ሻጭም በዚህ መካከል ይገናኛሉ። በዚህ መካከል ነጋዴዎች እንደነገሩን ከሆነ ከተለያዩ ገበያዎች አነስ ብሎ በቅናሽ ዋጋ አትክልትና ፍራፍሬዎችን እንደሚሸጡ ነው አስተያየት የሰጡን። ቅዳሜና እሁድ ነው የምንዘረጋው። ያለውንም ከማሳ ነው የምናመጣው። የዋጋው ቅናሽ ነው። እዚህ ሲመጣ ደግሞ ያው ጨመርም አናረግም። በዛ ያመጣንበት ቅናሽ እንሸጠዋል። ካሮት እዛ ከማሳ ነው የምናመጣ። እዚህ ስንሸጠው 35 ብር ነው። ቀይ ስርም ከዛም የምናመጣው ደግሞ እዚህ ደግሞ 35 ብር ነው። ቃራ ደግሞ 100 ብር ነበርው 80 ብር። ሽንኩርት ደግሞ 32 ብር ነው። ድንች 30 ብር ነው። ተገበረ ያለው በጣም ውድ ነው። እኛ የምናመጣ ከማሳ ነው። ያው እኛ እነሱ እዛ ጫና ተፈጥሩብን እዚህ ደግሞ ቀንሰን ነው የምንሸጠው። ኑሮ ለማረጋጋት ያው ባሪፍ እየሰራን ነው። አንደኛ ከዋጋው ጀምሮ ማለት ነው። ሁለተኛ ያው ከጥራት ጋራ ጥራትም አሪፍ እንትን ያዘጋጀን ነው። ሰውም በደስተኛ ነው የሚገዛው። ደስተኛው ነው የሚገዛ ያለው ከሁሉም ከድንቹ እስከ ካሮቱ ቀይ ስሩ ምናምን ብትይ ጥራት ያለው ነገር ነው የምናዘጋጀው። ዋጋውም ያን ያህል ቢያንስ ከሱቅ የ6 ብር የ7 ብር ዲፈረንስ ምናምን አለ። ደስተኛው ነው እየገዛ ያለው ሰው ያው በሚያዋጣ መልኩ ማለት ነው። እኛንም በማይጎዳ ህዝቡንም በማይጎዳ መልኩ እየሰራን ያለው እስካሁን። በዚህ ተዘዋውረን በተመለከትነው የቅዳሜና እሁድ ገበያም ገጆችን አግኝተን አነጋግረናቸው ነበረ። የሚሸጡ አትክልትና ፍራፍሬዎች ከሌላው ገበያ ምንም ያክል እየቀነሰ ቢሆንም እነዚህን የሚሸጡ አትክልትና ፍራፍሬዎችን ገዝተው ራሳቸውን ማስተዳደር የማይችሉ ማህበረሰቦችም ስለሚኖሩ ከዚህም ወርዶ ቅናሽ ቢደረግልን የሚል አስተያየታቸውን የሰጡት። እንግዲህ እንደምታዩ በሽንኩርቱ በቃሪያው በቲማቲሙ በሁሉም ነገር ያገለገሉ ነው ያሉት። ስለዚህ ለኛ ጥሩ ነው ብዬ ላለሁኝ ብቻ ያው ያረጋጋዋል ገበያውን። ሽንኩርት፣ ድንች፣ ቲማቲም ያለው ነገር አስቤዛ ላረግ ነው የመጣሁት። እዚህ አሁን 25 ብር ምንገዛው ሱቅ 40 ብር ነው ምንገዛው። ያንዳንዱ ነገር ላይ በጣም የ10 ብር የ20 ብር ልዩነት አላቸው። ቅዳሜና እሁድ ዴሊ ዘረጉልናል። ያው ስለዚህ በጣም ልዩነት አለው። የተሻለ ነው ከሌሎቹ ማለት ነው። ይሄ ለውጥ አለው ከሱቅ ከእንትን ከሚሉት ለውጥ አለው። አካባቢያችን ላይም ስለሚገኝ ማለት ነው። ሌላ ገበያ እንሄድ ግን ይሄን ቢሆን ይሄንን ማድረግ የማይችል ሰው አለ። ይሄንን መግዛት የማይችል ሰው አለ። ስለዚህ ሁሉም ነገር መስተካከል አለ። ከ2 ብርና ከ3 ብር ትንሽ ቅናሽ አለው። በሳምንት ሁለቴ ነው እንትን የሚለው ቅዳሜና እሁድ። ያው ሰውንም እንደምታየው ትንሽ ቅናሽ ስላለው ያው ተሰልፏል። እና እንግዲህ እግዚአብሔር ያውቃል ወደፊት ደግሞ ሁሉም ነገር ጭማሪ እንጂ ቅናሽ የለም። መንግስትማ በዚህ ለሁሉ እንዴት አርጎ እንትን ተደራሽ ያረጋል? ነጋዴው ቢሆን አስተያየት ቢያረግ እንዳመጣጡ በጣም ብዙ ጭማሪ ሳያረግ አመጣጥሩን ቢሸጥልን መልካም ነው። አሁን የምንገኘው ደግሞ በመገናኛ ቅዳሜና እሁድ የሚዘረጋ ገበያ ማዕከል ውስጥ ነው። እነዚህ የሚዘረጉ ገበያዎች የኑሮ ውድነትን ለማረጋጋት ምን ያክል አስተዋጽኦ እያደረጉ እንደሆነ ለመመልከት ነው እዚህ የተገኘ ነው። ሽያጮችን የሚያደርጉ ነጋዴዎች ይህንን አገልግሎት በመንሰጥበት ጊዜ አትክልቶችን ፍራፍሬዎችን ሽጠን በሁለቱ ቀን ስለማንጨርስ የሰኞ ጭማሪ ቢደረግልን የሚል ሐሳብ ነው የሰጡት። ድንች እንደሚታያለ ቀይ ስር ጎመን አለ የሌለ ነገር የለም። ያን ከገበሬ ከማሳ በመቀበል ለከተማችን በማምረሰብ ምን ያደርሰው አስተዋጽኦ የከፋ ይሆናል። ፓፓያ እንደሚታይ ሱቅ ላይ ከ60 እስከ 50 እስከ 60 ብር ነው። ግን እኛ ጋር 35 እስከ 30 ብር ነው ፓፓያ የሚሸጠው። ሀባብ እንደሚታይ ያለው ሀባብ አስፈላጊ ነው። ማንጎ አለ፣ ጥራጥሬ እያንዳንዱ ያዘኑ ነገር ታላቅ ቅናሽ ናቸው። ሽንኩርት ሄዶ ሱቅ ላይ ቢገዛ 200 ቢገዛል 5 ኪሎ ሽንኩርት። ግን እኛ ጋር በ200 8 ኪሎ ሽንኩርት ነው ይዞ የሚሄድ። ቢያንስ ከሱቅ ያለው አንጻራዊ አይነት ቢያንስ 3 እና 2 ኪሎ ልዩነት አለው። ገባው እሁድ ገባ ነው የሚባለው። አትክልት የተባለ ነገር ሁሉም ነገር እናቀርባለን። ያው ግን በሁለት ቀን አይጣራልም። እኛ እንትን ማቀርበው ማለት ነው። በቃ በሁለት ቀን አይጣራል። ሌላ ቀን ሰኞ ተሰጥቶ ነበር። ግን አሁን ሰኞ አትሰሩም እየተባለ ሁሉም ነገር የተረፈው በቃ ተበላሽቶ እየተጣለ ነው። ሰኞም ቢሰጠን ብንሰራ ያለው ነገር ብናጣራ እናተርፋለን ብለን ወጥተን ኪሳራ ነው የሚገባው። ተዟዙረን በተመለከትነው የሽንኩርት የቲማቲም የድንች እንዲሁም አትክልቶች ቅናሽ እንደሚኖራቸው ተመልክተናል።